ትራምፕ እጁን ኢትዮጵያ ላይ አነሳ። የሺዎችን ዕጣ ፋንታ የቀየረው ውሳኔ። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያን በጊዜያዊ የሕግ ጥበቃም በአገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አድርጓል። የአሜሪካ መንግስት ይህንን ጊዜያዊ የሕግ ጥበቃ መብት የሚሰጠው በሀገራቸው ግጭት፣ የተፈጥሮ አደጋም ወይም ሌላ ለደህንነታቸው አስጊ ሆነ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ብቻ ነው። አሁን ላይ ይህ አሰራር ለኢትዮጵያን አያገለግልም መባሉን ተከትሎ በርካታ ኢትዮጵያን ስደተኞች ስጋት ውስጥ ገብቷል። ሰላም ጤና ይስጥልን የተከበራችሁ የሰሞንኛ ቤተሰቦች እንደምን አላችሁ? ለመሆኑ ይህ ከለላ መነሳቱ ምን አይነት ጉዳት ያስከትላል? የትኞቹ ስደተኞች የዚህ እርምጃ ተጠቂ ይሆናሉ? በአሜሪካ ያሉ ኢትዮጵያን ከዚህ ችግር ለመውጣት ምን ማድረግ ይኖርባቸዋል? ለሚሉት ጥያቄዎች ምላሽን የሚሰጥ ቅንብር ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የሕግ ጥበቃም በአገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አድርጓል። የአሜሪካ መንግስት ይህንን ጊዜያዊ የሕግ ጥበቃ መብት የሚሰጠው በሀገራቸው ግጭት፣ የተፈጥሮ አደጋም ወይም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩናም ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በትግራይ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያን ጥገኝነት ጠያቂዎች ሲሰጥ የነበረም ጊዜያዊ የሕግ ጥበቃ አሁን ላይ በስደተኞች ላይ ጠንከር ያለ አቋም በሚያራምዱት ፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖም የመንግስት ውሳኔዎች በሚወጡበት የፌዴራል መንግስቱ መድረክ ላይ ባወጡት ማስታወቂያ ነው። የሀገሪቱን ሁኔታ በመመርመርናም ከሚመለከታቸው የአሜሪካ መንግስት አካላት ጋር በመማከር ኃላፊዋ ኢትዮጵያ ለጊዜያዊ የሕግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላ ናት የሚል ውሳኔ አሳልፈዋል በማለት ውሳኔውን አሳውቋል። የአሜሪካ መንግስት ይህንን ሕጋዊ ጥበቃ በመጀመሪያም ለ14 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው ጥቅምት 11 2015 ዓ.ም የወቅቱ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ አሌሃንድሮ ማዮርካስ ባወጡት መግለጫ ነበር። በወቅቱ በኢትዮጵያ ውስጥ የነበረውን የትጥቅ ግጭት የተለየና ጊዜያዊ ሁኔታን ከግምት ውስጥ በማስገባት በአሜሪካ ውስጥ ሕጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን ጊዜያዊ ሕጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። ይህ ጊዜያዊ ሕጋዊ ጥበቃም ለኢትዮጵያን በተፈቀደበት ጊዜ ወደ 27000 ይሆናሉ ተብሎ የሚገመቱ ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበር በወቅቱ የሀገር ውስጥ የደህንነት መስሪያ ቤት ቃል አቀባይ ተናግረውም ነበር። የዚህ ጥበቃ ተጠቃሚ የሚሆኑ ኢትዮጵያውያን ውሳኔው ይፋ ከመሆኑ በፊት በአሜሪካ ውስጥ ረዘም ላለ ጊዜ የቆዩ መሆናቸውን ማረጋገጥ ይጠበቅባቸው የነበረ ሲሆን ከተጠቀሰው ጊዜ በኋላም ወደ አሜሪካ መግባት ለእድሉ ተጠቃሚ እንደማያደርግ ተገልጾም ነበር። ለስደተኞች ሕጋዊ ከለላ በሚሰጠው በዚህ አሰራር
ከኢትዮጵያን በተጨማሪ የሌሎች በርካታ ሀገራት ተጠቃሚ ሆነው ቆይቷል። በከፍተኛ ሁኔታ ተጠቃሚ የሆኑት 600,000 ቬንዙዌላውያን፣ 521,000 የሄይቲ ዜጎች መሆናቸው ይነገራል። ነገር ግን ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውን ተከትሎ የሀገር ውስጥ ደህንነት ባለስልጣናት በቅርቡ የበርካታ ሀገራት ዜጎች ከዚህ እድል ተጠቃሚነት ውጪ እንዲሆኑ ተደርጓል። አሁን ከከለላው ውጪ ከተደረጉት ኢትዮጵያውያን ቀደም ብሎ የሄይቲ፣ የማይናማር፣ የደቡብ ሱዳን፣ የሶሪያም፣ የቬንዙዌላና የሶማሊያ ዜጎች ጊዜያዊ ሕግ ጥበቃው የሚሰጣቸውን ተጠቃሚነት አጥተዋል። በዚህ ጥበቃ ስር ሆነው በአሜሪካ ውስጥ የመስራትናም የመኖር እድል አግኝተው የነበሩት ኢትዮጵያውያንናም የሌሎች ሀገራት ዜጎች ፕሬዝዳንት ትራምፕ እያካሄዱት ካሉት ስደተኞችን የማባረር እርምጃ ሊጋለጡ ይችላሉ። የትራምፕ አስተዳደር ዋነኛ ግቡ ያደረገው በሀገሪቱ ያሉ ህገወጥ ስደተኞችን በመቶ ሺዎች ከአሜሪካ ማስወጣት ከመሆኑ በተጨማሪ ህጋዊ የመኖሪያና የስራ ፍቃድ ያላቸው ሰዎች ሰነዶች መለስ ብሎ እንዲመረመር አሳውቋል። በሌላ በኩል የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘም የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከሁሉም የከፉ አደገኛ የውጭ ዜጎች ወንጀለኞችን ዝርዝር ይፋ ማድረጉ ይታወቃል። ከሁሉ የከፋ አደገኛ ወንጀሎች ተብለው በመጡበት ሀገር ተለይተው ማንነታቸው ይፋ የሆኑት ስደተኞች በተለያዩ ወንጀሎች ውስጥ ተሳትፏል በሚል በስደተኞችና የጉምሩክ ህግ አስከባሪ በመሆነው አይስ በቁጥጥር ስር የሚገኙ ናቸው። በዚህ ዝርዝር ውስጥ ከተለያዩ የዩናይትድ ስቴትስ ግዛቶች የተያዙ 8 ወንዶችና አንዲት ሴት ኢትዮጵያን ፎቶግራፍ፣ ስም፣ የፈጸሙት ወንጀል ከየትኛው የአሜሪካ ግዛት እንደሆኑም ይፋ ተደርጓል። ኢትዮጵያኑ በግድያ፣ በእጽ ዝውውር፣ የጦር መሳሪያ ይዞ መገኘት፣ በዘረፋና በሌሎችም ወንጀሎች ላይ የተገኙ መሆናቸውን የወጣው ዝርዝር ያመላክታል። አደገኛ ተብለው የተለዩት 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶ ፈጽሟቸዋል ከተባሉት ወንጀሎች ጋር ለህዝብ ይፋ ተደርጓል። አፍሪካውያንን የማጽዳት ዘመቻ። በቅርብ ዓመታት አፍሪካውያን በሜክሲኮ ድንበር በኩል ወደ አሜሪካ በብዙ ቁጥር ገብተዋል። ይህ የሆነው በሜዲትራኒያን አድርጎ ወደ አውሮፓ መግባት አደገኛ የሆነ በመምጣቱ ነው። አይስ በ2024 ባወጣው ዘገባ በተጠቀሰው ዓመት 1818 አፍሪካውያን ከአሜሪካ ተባረዋል። ሴኔጋል፣ ሞሪታኒያና ናይጄሪያ ቀዳሚውን ደረጃ ይዟል። ሆኖም በ2024 እንዲባረሩ በአይስ እቅድ ከተያዘላቸው 1.4 ሚሊዮን ስደተኞች የአፍሪካውያን ድርሻ 3 በመቶ ብቻ ነው። ከነዚህ መካከል ሶማሊያውያን በቁጥር የሚስተካከላቸው የለም፣ 4090 ናቸው። የሞሪታኒያ፣ ናይጄሪያና የጋና ዜጎች ደግሞ ይከተላሉ። አንድ ባለሙያ እንደሚሉት ይህ አጋጣሚ ለአፍሪካ መሪዎች ትልቅ እድል ሊሆን ይችላል። ለስደት የሚጋበዙ በሮችን መዝጋት፣ ዜጎች የሚለወጡበትን መንገድ ማመቻቸት ይኖርባቸዋል ይላሉ። ኢትዮጵያውያን ምን ያድርጉ? የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያንን በጊዜያዊ የህግ ጥበቃም በሀገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ ማድረጉ ለበርካታ ኢትዮጵያውያን ስደተኞች አስደንጋጭ ዜና ቢሆንም ሙሉ ለሙሉ ነገሮች ተበላሽተዋል ማለት ግን አይቻልም። ኢትዮጵያን ባሉበት በአሜሪካ ምድር እንዲቆዩ የሚያደርጓቸው በርካታ አማራጮችን ይዘው ይገኛሉ። የተወሰኑትን እንደሚከተለው እንመልከት። የመጀመሪያው ጥገኝነት መጠየቅ። በስደት የሚገኙና በጊዜያዊ የህግ ጥበቃም በአሜሪካ ሀገር እየኖሩ የሚገኙ ኢትዮጵያን ይህ የህግ ጥበቃ ጊዜው መጠናቀቁን ተከትሎ ጥገኝነት በመጠየቅ በአሜሪካ መሰንበት ይችላሉ። እነዚህ ግለሰቦች በብሔራቸው፣ በሃይማኖታቸውና በፖለቲካዊ አስተሳሰባቸው ወደ ኢትዮጵያ ቢመለሱ ለእስር ሊዳረጉ እንደሚችሉ የሚያሳይ ማስረጃን በትክክለኛው መንገድ ካቀረቡ በአሜሪካ ጥገኝነት ማግኘት ይችላሉ። ኢትዮጵያን ስደተኞች I-589 የተሰኘ ፎርም በመሙላት ነው በአሜሪካን ሀገር ጥገኝነት ማግኘት የሚችሉት። ይህን ፎርም ከሞሉ በአሜሪካን ሀገር ውስጥ ጥገኝነት እስከሚሰጣቸው ስራቸውን እየሰሩ በህጋዊ መንገድ መኖር ይችላሉ። ቤተሰባዊ መኖሪያ ፍቃድ። በስደት የሚገኙና በጊዜያዊ የህግ ጥበቃም በአሜሪካ ሀገር እየኖሩ የሚገኙ ኢትዮጵያን በአሜሪካ ውስጥ ለመቆየት ሊወስዱት የሚችሉት ሌላኛው አማራጭ በቤተሰብ በኩል የሚደረግ ድጋፍ ነው። ኢትዮጵያን ስደተኞቹ እድሜው ከ21 ዓመት ያለፈ የቤተሰብ አካል በአሜሪካን ሀገር ካላቸው
ግሪን ካርድ አሊያም የአሜሪካን ዜግነት የመጠየቅ መብታቸው እየተጠበቀ ነው። 2021 ላይ ወጣ አንድ ህግ ይህን አሰራር እንዲከለከል ያደረገ ቢሆንም I-512T የተሰኘውን ፎርም የሞሉ ኢትዮጵያውያን ግን ይህን እድል አሁንም ድረስ መጠቀም ይችላሉ። ሰብአዊ ቪዛን መጠቀም በህገወጥ የሰዎች ዝውውር አሜሪካ የገቡ ኢትዮጵያውያን ስደተኞች ቲ-ቪዛ የተሰኘውን ለህገወጥ የሰዎች ዝውውር ተጠቂዎች የሚሰጥን የቪዛ አይነት ተጠቅመው በአሜሪካ የመቆየት መብታቸው እየተጠበቀ ነው። በተጨማሪ ወንጀልን በማጋለጥና ወንጀለኞች እንዲታሰሩ በማድረግ የተባበሩት ስደተኞች ቪዛ የተሰኘውን ቪዛም በመውሰድ በአሜሪካ የመቆየት እድላቸው ሰፊ ነው። በፍርድ የሚደረግ ክርክር አይስ የተሰኘውና ስደተኞችን ከአሜሪካ ለማባረር የሚሰራው ተቋም ኢትዮጵያውያን ስደተኞችን በኃይል ለማፈን በሚሞክርበት ወቅት ኢትዮጵያውያን ስደተኞች ተቋሙን መክሰስ ይችላሉ። እንደዚህ ያሉ የፍርድ ሂደቶችን ማሸነፍ ከባድ ቢሆንም ጠንካራ ጠበቃ ከተገኘና ጉዳዩን በአግባቡ ማስረዳት ከተቻለም ኢትዮጵያውያን ስደተኞች የፍርድ ሂደቱን በድል በመወጣት በአሜሪካ ሊቆዩ ይችላሉ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40% ቅናሽ። አዎ ሰምተዋል፣ 40% ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40% ቅናሽ ለሽያጭ ቀርበዋል። ግንባታቸው 90% የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30% ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40% ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት